የትጥቅ ትግል ከተጀመረ ጊዜ ጀምሮ አማራ ክልል በብርቱ ከሚቃወሙ ሰዎች አንዱ አንተ ነበርክ። ፋኖ ነኝ የሚል ወይ ሸኔ ነኝ የሚል ወይ የሆነ ቦታ የተቀረቀረው ጭምብሉን ስትገልጠው ነው ጉዳዩን የምታገኘው። ቁጭ ብዬ መነጋገርና የህዝቡን ጥያቄ የሚመለስበትን አውድ አብሬ መምከር ሲኖርብኝ ነው ብሎ ማሰብ ለኔ አንደኛው የእውቀትም ጅማሮ ነው፣ አንደኛው የማሸነፍም ጅማሮ ነው። በአማራ ክልል ታጣቂዎች ወደ ሰላም ሲመለሱ አዲስ ፖለቲካዊ ጥፋት ተፈጥሯል። የተደበቁ መረጃዎች እየወጡ ውጅንብሮችም እየጠሩ ነው። ትግሉ ተጠልፎ የኢትዮጵያን ብሔራዊ ጥቅም ቅርቃር ውስጥ የከተተ ሆኖ ስላየነው ነው የሚል ሐሳብ አለ። በአማራ ህዝብ ጠላቶች ተጠልፏል ከመባሉ በፊት ሲገባም ለታሪካዊ ጠላቶች እድል ለመስጠት ነው የተሄደው። ይሄ ጦርነት የሻቢያ ወይም ደግሞ የካይሮ መንግስት ጦርነት ነው ለማለት ከበቂ በላይ ማስረጃዎች ማንሳት ይችላል። የሀገር ጉዳይ በዚህ ዝግጅት ከካይሮ እስከ አስመራ፣ ከአስመራ እስከ ኢትዮጵያ ጫካዎች የሰረጉ የጦርነት ሴራዎችና የሰላም ስምምነቱ የፈጠረውን ለውጥ ይፈትሻል። ረዳት ፕሮፌሰር ጌትነት አልማው፣ አፈወርቅ በደዌና ሰለሞን ኃይለ ኢየሱስ በሀገር ጉዳይ ተሰይመዋል። አሁንም በነፍጥ ትግል ላይ ላሉት እህት ወንድሞች የሚያስተላልፈው ራሱን የቻለ ደግሞ መልእክት አለ። እስከዛሬ ድረስ አሸነፍን ሲሉ ከነበረው በተሻለ አሁን ነው ያሸነፉት። እየተደራደሩም ያሉ አሉ፣ ውስጥም ሆነው ሰላሙን የሚፈልጉም አሉ። ይሄን የሰላም ስምምነት ሊያጣጥሉ ሊያሳንሱ የሚሞክሩ ኃይሎች ግን አሉ። ፍላጎታቸው ምንድነው? ጦርነት የሚበላው አለ፣ ጦርነት የሚያበላው አለ። ከየትኛው ወገን ነህ ነው አንተ? እንደና መጣችሁ። እንደምን ቆየ ጌትነት? እንዴት አለ? እንደና ነኝ ያለው ያው አፈወርቅ ቤተኛ ነው ብዬ ያ የትጥቅ ትግል ከተጀመረ ጊዜ ጀምሮ አማራ ክልል በብርቱ ከሚቃወሙ ሰዎች አንዱ አንተ ነበርክ እና ነገርየው በዚህ ደረጃም የአማራን ሕዝብ እንደማይጠቅመው ብዙ ሙግትና ክርክሮችን ስታደርግ እንደነበር እኔ አስታውሳለሁኝና ይሄ ያለማቋረጥ ያደረከው ነገር ከፍ ያለ ዘለፋና በወቅቱ የነበረውን አጠቃላይ እንቅስቃሴም ስትቃወም ስለነበረ ምናልባትም ከዚህም የተሻገሩ ነገር እንዳጋጠመ አስታውሳለሁ። ይሄ የትጥቅ ትግል የአማራን ሕዝብ አይጠቅምም፣ የአማራ ሕዝብ ነባር ትውፊት አለው፣ እሱም ትውፊት ችግሮችን በንግግር መፍታት ነው የሚሉ ሀሳቦችን ታነሳ ነበርና እንዴት አገኘኸው? አሁን የአማራ ሕዝብ ከትናንት እስከ ዛሬ ወደፊትም ደግሞ የህዝብ ጥያቄ አዳጊ ነውና ጥያቄዎች አሉት ነበሩት፣ ዛሬም አሉት፣ ወደፊትም ይኖሩታል። በዛ ጥያቄዎች እንግዲህ ህዝቡ ሲያነሳቸው የነበሩ መዋቅራዊ ጥያቄዎች አሉ፣ ከህገ መንግስቱ ጋር የሚያያዝ የወሰንና የማንነት ጥያቄዎች፣ ከትርክት ጋር አብሮ የሚታይ ጨቋኝ ተደርጎ የመሳል በየዘመናቱ ህዝቡን እንደ ህዝብ ልሂቃኑንም እንደ ልሂቃን ጨቋኝ አድርጎ የማየት የአማራ ህዝብ ኢትዮጵያን ስላለ ብቻ ከኢትዮጵያ በታች ማውረድና ወደ ብሔርተኝነት ቅርጫት ውስጥ ማስገባት ስኬታችን ነው፣ ለዚህም ሰርተናል፣ እንሰራለን፣ ተሳክቶልናል የሚሉ ሰዎች ነበሩ። የአማራ ህዝብ ሲታገል ነው የኖረው ለመብቱ ለጥቅሙ ዘንድ አንደኛው ትግሉ ውጤት አምጥቶለት 27 ዓመት ሲመራ የነበረውን ህወሓት መራሹን ኢህአዴግን አስወግዷል። ያንን ካስወገደ በኋላ ከሌሎች ህዝቦች ጋር በመተባበር ጥያቄዎቹ ደግሞ እውቅና አግኝተዋል። አዴፓም በአዴን ወደ አዴፓ ሲቀየር አዴፓም በጠቅላላ ጉባኤው በኋላ አዴፓም ያን መሰረት አድርጎ ነው ከብልጽግና ጋር ብልጽግና ፓርቲ የሚመሰረት ሲሆን ጥያቄዎቹ እውቅና አግኝተዋል። እነዚያ ጥያቄዎቹ እውቅና ሲያገኙ የመጣውን ለውጥ ለመቀልበስ የተነሱ ኃይሎች የርዕዮተ ዓለም ጦርነት አድርገው አብዮታዊ ዲሞክራሲን በአንድ ጎን ፌዴራሊስት ኃይሎች ብለው ራሳቸውን ጠርተው በሌላ ጎን ደግሞ የብልጽግና ካምፕ ደግሞ አህዳዊ ናቸው፣ የአህዳዊ ስርዓት ነው፣ የአማራ ህዝብ የአማራ መንግስት ተመልሶ ሊመጣልህ ነው፣ ሊወርህ ነው፣ ሊያጠፋ ነው እየተባለ ሰፋፊ ቅስቀሳ ሲደረግ ነበር። ያን ቅስቀሳ ደግሞ እንግዲህ ከድጋፍ ጋር የሚታይ የድጋፍ ማዕከሎች አማራ ክልል ብቻ የማስመሰል ሌላው አካባቢ ድጋፍ የሌለው ያ የአማራ መንግስት ነው፣ አህዳዊ መንግስት ነው የመጣ የሚባለውን ምስል ለመቅረጽ በመሞከር ማለት ነው። ይሄ ሲደረግ ህዝቡ ጥያቄዎች አሉት። ጥያቄዎች ደግሞ በጠረጴዛ ዙሪያ ነው መፈታት ያለባቸው። እፎይታ ማግኘት አለበት። ይህንን ለውጥም በደንብ ማኔጅ የሚደረግበት ፋታ አላገኘም ክልሉ።
ያን እንዳይሆን በዛ ትብብር ውስጥ ከገባ በኋላ እንግዲህ ጦርነቱ ነው የተፈጠረው። የምታውቀው ነው። ያው ረጅሙን ባጭሩ ስናሳጥር ጦርነቱ ተፈጠረ። ያ ጦርነት ሲፈጠር ሞሮርለስ በአማራ ክልል ጥይት ያልተተኮሰው ጎጃም ውስጥ ካልሆነ በቀር ጎንደር እስከ ደብረ ታቦር በደቡብ ጎንደር ደርሰዋል። ሰሜን ጎንደር እስከ ደባርቅ ድረስ ተደጋጋሚ ትንኮሳዎች ነበሩ። ወሎ ሙሉ ለሙሉ ሸዋ እስከ አጣዬ ከደረሱ በኋላ ይሄ ወደመ። ይህ ጉዳት ደረሰበት። ከዛም አላገገመም። ከዛ ሳያገግም አስቀድሞ በህዋት ኢህአዴግ መዋቅር ውስጥ የነበሩ በደህንነት መስሪያ ቤቱ ለውጡን ተከትሎም ደግሞ ጥቅማችን ይነካል ያሉ ከመንግስታዊ ስልጣንም ዞር የተደረጉ እነዛ ተባብረው የህዝቡ ጥያቄዎችን እንደ ሽፋን ተጠቅመው ጥያቄ ያለው ህዝቡ መፈታት ያለበት በውይይት አንዳንድ ጥያቄዎች ረጅም ጊዜ ሊወስዱ ይችላሉ። አንዳንድ ጥያቄዎች አንዳንዶች ደግሞ በመካከለኛ ጊዜ የሚፈቱ አንዳንዶች ካስተዳደር ጉዳይ ፕሮጀክቶች ተጀምረው ይቋረጣሉ። መሰረት ድንጋይ ከመጣል አገልግሎት ለመስጠት አስቸጋሪ ነው። የአማራ አርሶ አደር፣ የኦሮሞ አርሶ አደር፣ የኢትዮጵያ አርሶ አደሮች ከመንግስት ጋር ያላቸው አንዱ ራይት አፕ ባይደረግም እንደ ኮንትራት ልጆቻቸው ስራ እንዲያገኙ ይፈልጋሉ። ከስራ እድል ፈጠራ ጋር የሚታየው ከኑሮ ውድነት እነዚህ በሙሉ እንዲፈጠሩ የሚፈልገውን ያን ጥያቄ ለግልብ አላማቸው ተለላኪዎች ወስደው ያን ጥያቄ ከፊት ማስክ አድርገው የአማራን ህዝብ ግን ለከፋ በደል ከጦርነቱ ሳያገግም ከችግሩ ሳይወጣ ጥያቄው ከፊት ይቀርብልሃል። ይህንን ልናደርግ ነው። መፈናቀል አለ፣ ወለጋ ላይ መፈናቀል አለ፣ መተከል ላይ እንደዚህ ሆነ፣ እዚህ አካባቢ ሃይማኖት ተቋማት እንደዚህ አይነት ችግር ገጠመ ይልሃል። ያንንም ለመፈተሽ ማፈናቀሉ ላይ ማን ያለው ሃይማኖት ተቋማት ላይ ያለው ሽኩቻ ማን ያለው በደንብ በውል ሳትፈትሸው በደንብ በውል ሳትመረምረው የችግሩ ፈጣሪ አካል ናቸው። ችግሩን የበለጠ አብረው ያራግባሉ። ህዝቡን አሳስተው በኢትዮጵያ ታሪክ ደግሞ በደንብ ልንማርበት በደንብ ሊመረመር ሊጠና የሚገባው ሆሪዞንታል ኢንስቲትዩሽንስ የሚባሉትን የሃይማኖት ተቋማትን፣ እድሩን፣ እቁቡን፣ እምነት፣ ዘር፣ ሃይማኖት፣ ፖለቲካ ሳይለዩ ያገለግሉ የነበሩትንም ለጥፋት ዓላማ ለመጠቀም አድርገው ወደዚህ ግጭት ነው የተገባው። ይሄ ግጭት መልሶ የአማራን ህዝብ ይበለዋል። ትልቆቹን ጥያቄ አስጥሎ በጥቃቅን ጉዳይ ጠልፎ ይጥለዋል። ከውድመት በቀር ውጤት ሊያስገኝለት አይችልም። ያለውንም ነገር ሊያሳጣው ይችላል። ደፍነትሊ ያ ነው መከራከሪያ የነበረው። ያልፎ እንግዲህ 3 ዓመት በአማራ ህዝብ ላይ የደረሰው ጥያቄ የደረሰው በደል የደረሰው ግፍ ያልተነገረ ካልሆነ በቀር በዛ ክልል በዛ ህዝብ ላይ ያልተፈጸመ በደል የለም። 3 ዓመት ትምህርት አልነበረም። የህዝብ መገልገያ አምቡላንሶች፣ የጤና ተቋማት፣ ትምህርት ቤቶች የሆኑት የሚታወቅ ነው። ትክክል አይደለም። ጠላቶቹ ናቸው የህዝቡን የአማራን ህዝብ ትግል ጠልፈው ማህበራዊ ረፍት እንነሳዋለን ብለው ማንፌስቶ ቀርጸው የተነሱ ጠላቶች ጥያቄ እንዳይፈታ የማድረግ ጉዳይ እንጂ የአማራ ህዝብ ጥያቄ አለው። ጥያቄ መንገዱ ግን በዛ መንገድ አይደለም የሚፈታው ከሚል ነው የተቃውሞው ወይንም የሙግቴ ማዕከል የነበረ። ከቀድሞ ጀምሮ ይሄ ጉዳይ ሲነሳ በቅርበት እንከታተለው ስለነበረ እያንዳንዱን ነገር እስካሁን ድረስ ዋነኛው ነገር ጥያቄው የሚፈታበት መንገድ እና እየተሄደበት ያለው መንገድ የአማራን ህዝብ ችግሮችን የሚያውሰበስብ ካልሆነ በስተቀር ችግሩን የሚፈታ አይደለም ከሚል ሀሳብ የመነጨ እንደሆነ ለመረዳት እችላለሁ። አፈወርቅ ወደ አንተ ልመለስ። በአማራ ክልል አሁንም 4 ሚሊዮን የሚጠጉ ተማሪዎች የትምህርት ገበታ አልገቡም። ማህበራዊ ምስቅልቅሉ ከፍ ያለ እየሆነ እያየን ነው። ችግሮቹ በውይይት መፈታት አለባቸው የሚሉ ወገኖች ድምጻቸው ከፍ ባለ ጊዜ መሰማት ስላልቻለ አሁን ለደረሰበት ነገር እንደደረሰ እኔም ይሰማኛል። በክልሉ ነፍጥ አንግበው የከረሙ በርካታ ታጣቂዎች ሰላምን እየመረጡ ደግሞ እየመጡ ነው እና ይሄ ሉላዊ ነገሩን እስኪ እናነሳሳው። ምንድነው እየተሰማ ያለው ነገር? ይሄ አሁን የምናገረው ለአማራ ህዝብ ብቻ ሳይሆን ለሁሉም ኢትዮጵያውያን የሚሰራ ነው። ምክንያቱም የኢትዮጵያ ህዝብ በቡድንም በተናጥልም የተለያየ ማህበራዊ ምስቅልቅል ያለበት፣ የኢኮኖሚ ጥያቄ ያለበት፣ የፖለቲካ ጥያቄ ያለበት ህዝብ ግን ይሄ ጥያቄ እንዴት ይመለሳል? ይሄ ጥያቄ እንዴት ሊመለስ ይችላል? ለኔ አይደለም ለራሳችን ለአፍሪካም የጦርነት ጥያቄ ማስመለሻ መንገድ እንደማያዋጣ ማሳያ ሀገር ነን እኛ። ለምሳሌ ከጦርነት የተጠላቀቀ ታሪክ የለንም አይደል? እንደ ተዋጋናቸው ጦርነቶች ቢሆን ዓለምን በዲሞክራሲም በብልጽግናም
በእድገትም በነጻነትም መሪ ነበር የምንሆነው እንደተዋጋናቸው ጦርነቶች። አብዛኛው ጦርነቶቻችንን ካየናቸው የኢትዮጵያውያን የጋራም ሆነ የተናጠል ኢንትረስት የለባቸው። ለምሳሌ እናንሳው የአማራ ክልል ጦርነትን፣ ለምሳሌ እናንሳው በኦሮሚያ ክልል ውስጥ ያሉ ጦርነቶችን፣ ለምሳሌ በትግራይ ክልል የተካሄደውን ጦርነት ማንሳት እንችላለን። እነዚህ ሁሉ ጦርነቶች የሚነግሩን የህዝብ ጥያቄ ተገን የተደረገባቸው እንጂ የህዝብ ፍላጎት ያለባቸው አልነበሩ። ለምሳሌ የትግራይን ጦርነት እንውሰደው። ማን ነው ያተረፈው በዛ ጦርነት? የትግራይ ህዝብ ያለውን አላጣም ወይ? ልጆቹን ካብራኩ አላጣም ወይ? መሰረተ ልማቱን አላጣም ወይ? ኑሮ አልተመሰቃቀለም ወይ? ከዛ ይሄንኑ ስህተት ይሄንኑ የትግራይ ህዝብ በጦርነት ውስጥ ያንን ሁሉ ዋጋ ከፍሎ ያንን ሁሉ ዋጋ ሲከፍል ከፊሉ ከጀርባ መከላከያውን እያጠቃም ከፊሉ ቆሞም አይቷል። ይሄን የትግራይ ህዝብ ይሄን ሁሉ መከራ ሲያልፍ ይሄንኑ ስህተት መልሰ ተሰራዋል። የሚያሳፍረው ፓርቱ እሱ የአማራ ህዝብ እንደ ህዝብ ጥያቄዎች አሉበት። ያን በአንድ ሌሊት የተፈጠሩ በአንድ ዓመት የተፈጠሩ ወይም ደግሞ በአንድ ስርዓት የተፈጠሩ ጥያቄዎች አሉ። የኦሮሞ ህዝብ እንደ ህዝብ ጥያቄዎች አሉት። እነዛ ጥያቄዎችም በአንድ ስርዓት በአንድ ቀን በአንድ ዓመት የተፈጠሩ አይደሉም። እየተከመሩ በጊዜ ብዛት ላያቸው ላይ እየደረትናቸው የመጡ ጥያቄዎች ናቸው። እነዚህ ጥያቄዎች በአንድ ሌሊትም አይፈቱም። እነዚህ ጥያቄዎችን ግን ማወሳሰብ ከፈለክ ወደ ጦር ሜዳ ተወስዳቸዋል። እነዚህ ጥያቄዎች እንዳይፈቱ ከፈለክ ወደ በረሃ ወደ ጫካ ተወስዳቸዋል። እንዲፈቱ ከፈለክ ደግሞ ወደ ጠረጴዛ ታመጣቸዋል። መጀመሪያ ላይ እሳት ነው አንደኛው ነገር ይሄ። ስለዚህ አንደኛው መታወቅ ያለበት ብዙ ጊዜ አላስፈላጊ ዲፊኒሽን ለመስጠት ይሞክራል። እንደ ህዝብ ስፔሲፊካሊ የአማራ ህዝብ ጥያቄ የለውም የሚል ሰው የለም፣ በመንግስት ውስጥም የለም፣ የሰላም ጥሪ እያቀረበ ባለው ኃይል ውስጥም የለም፣ በመከላከያ ሰራዊትም በጸጥታ ኃይል ውስጥም ይሄ ጥያቄ አለ። የአማራ ህዝብ ጥያቄ አለው። ግን ይሄ የአማራ ህዝብ ጥያቄ በጦርነት አይመለስም። ጦርነት ሌላ ጥያቄዎችን ይወልዳል፣ ሌላ ችግሮችን ይወልዳቸዋል። ያሉትንም ችግሮች ደግሞ የበለጠ ያወሳስባቸዋል ተብሎ ነው የሚታሰበው። በዓለም ላይ ለምሳሌ አይደለም የአንድ ሀገር ልጆች የአንድ እናት የአንድ አባት ልጆች ይጋጫሉ አይደለም፣ በጥቅም በፍላጎት በኢንተረስት ሊጋጩ ይችላሉ። በአፍሪካ ውስጥም ብትሄድ ኢትዮጵያ ውስጥም ብትመጣ ወደ ዓለምን ብናሰፋው ይሄ እውነት ነው። ግን የአንድ እናት ልጆች ሲደባደቡ የዛን ቤተሰብ ጠላት ወይም ደግሞ ባዕድ የሆነን ኃይል ጠርቶ ና ወንድሜን ላጠቃ ነውና ና አግዘኝ ብሎ የጸብ ጅጊ አጠራም ወይም የጸብ ደቦ አጠራም። ስለዚህ ለኔ አንደኛው የሚታየኝ ነገር የአማራ ህዝብ ጥያቄ አለ። ያንን የአማራ ህዝብ ጥያቄ ቅድም ጌትነትም ሲያነሳው እንደነበረው ያንን ተገን ያደረገ ግን የአማራን ህዝብ ችግሮች የማወሳሰብ አላማ ያለው እንቅስቃሴ ነበር በክልሉ ሲደረግ የነበረው። እነዛን እንቅስቃሴዎችን የማየው አንደኛው ነገር ማሳያዎች አሉት። ቅድም ጌትነትም ነካክቷቸዋል። ለምሳሌ ፋኖ ብሎ ራሱን የሚጠራው ኃይል እያደረገ ያለው የትጥቅ እንቅስቃሴ ሲጀመር ይዟቸው የተነሱ የአማራ ህዝብ ጥያቄዎች አሉ። ለምሳሌ አማራ የኢኮኖሚ ተጠቃሚነት ጥያቄ፣ የመሰረተ ልማት ጥያቄ፣ የወሰን የምናምን ጥያቄዎች። እነዛ ጥያቄዎችን ስታነሳቸው ዛሬ ጥያቄው ተነስቶ ወደ ትጥቅ ትግል ሲገባ የነበሩበት ደረጃ ላይ አሁን አሉ ወይ? ለምሳሌ በአማራ ክልል ከሚኖረው ከአማራ ክልል ውጪ ያለው አማራ ለጥቃት ተጋልጧል ይላል። እንደዛ ብለ የጀመርከው ትግል በአማራ ክልል ውስጥ ያለው አማራ የሚያልቅበት ነው። አሁን ማን ነው የተሻለ አንጻራዊ ሰላም አለው ምትል? ከአማራ ክልል ውጪ ያለው አማራ አይደል? ትላንትና የመሰረተ ልማት ችግር አለብን ብለህ የጀመርከው ትግል ያሉህን መሰረተ ልማቶች አውድሟል ማለት የትግል የተሳሳተ ጎዳና ላይ መሆኑ ማሳያ አንደኛው ህፃናቶችን ነው። ቅድም ትምህርትን አንስቶታል። ለኔ ህፃናት ልጆች ሊጠብቋቸው በሚገቡ ወንድሞቻቸው የተደፈሩት፣ የተገደሉት፣ ከትምህርት የተከለከሉት፣ ከክትባት እንኳን እንዲያጡ የተደረጉት በአማራ ክልል ነው። በአደባባይ ተወጥቶ ትምህርት አያስፈልግም፣ ክትባት አያስፈልግም፣ ሕክምና አያስፈልግም፣ መንግስታዊ አገልግሎት አያስፈልግም ተብሎ እየተነገረ ማለት። ስለዚህ እኔ እስከሚገባኝ ድረስ በአማራ ክልል ውስጥ እየተካሄዱ ያሉ
የትጥቅ ትግሎች የአማራን ጥያቄ ይዘው ተነሱ እንጂ የአማራ ህዝብ ፍላጎት በውስጣቸው አለ ብያለሁ። ግን ይሄ ለኦሮሞም ይሰራል፣ ለትግራይ ውስጥም ላለው ሁኔታ ይሰራል። ትክክል ነው። ኢትዮጵያ በየአቅጣጫው የተደቀኑባት ፈተናዎች አጠቃላይ የሀገሪቱን ነባራዊ እሴቶች የመከፋፈል የመደርመስ ህዝቡ በጋራ ቆሞ ትላልቅ ስኬቶችን እንዳላመጣ ሁሉ ህዝቡን ሰነጣጥቆ ደግሞ እረፍት አልባ ማህበረሰብ ማድረግ የሚል ቅርጽ ያለው ይመስላል። የቲፒኤልኤፍ የመከላከያን ትንኮሳ ከዛ በኋላ የመጣውን ጦርነት እንኳን ስናይ ምን ያክል ሀገራት በኢትዮጵያ ህልውና ላይ ኢንትረስት እንዳላቸው በቅርብ ያየንበት ነው። እኔ የስምምነቱ አንኳር ነጥቦች እያነሳሳናቸው እስኪ እንቆይ። ወደዚህ የሰላም ስምምነት የመጣው አካል ሰሞኑን ተደጋጋሚ መግለጫዎችን እየሰጠ እያየን ነበረ። ስምምነቱን እንድናደርግ ያደረገን ነገር ትግሉ ተጠልፎ የኢትዮጵያን ብሔራዊ ጥቅም ቅርቃር ውስጥ የከተተ ሆኖ ስላየነው ነው የሚል ሀሳብ አለው። እዚህ ላይ ምን ትላለህ ጌትነት? ለምንድን ነው ወደ ስምምነት የተመጣው የሚለው የመጀመሪያ ነገር ጉዳዮችን ሳናድበሰብስ ማየት ስላለብን የመጀመሪያ ወደ ስምምነት የመጣው ኢትዮጵያን ማሸነፍ ስላልተቻለ ነው። ከ3 ዓመት በፊት ነው ችግሩ የተፈጠረው። ዘን በኃይል በጉልበት ጥያቄህን እዚህ ሀገር ላይ ልታስተናግድ እንደማትችል ከሰሜን ልትነሳ ትችላለህ፣ ከምዕራብ ይሁን ከምስራቅ ከደቡብ ከየትኛውም ጫፍ ብትነሳ ኢትዮጵያን ከዚህ በኋላ የተደራጀ ጉልበተኛ የተደራጀ ቡድን ማሸነፍ በማያስችል ሁኔታ የጸጥታ ተቋማት ስለተገነቡ በሌላ መልኩ ዞን ተቆጣጥሮ ወረዳ ዞን ተቆጣጥሮ የክልሉን ሙሉ ለሙሉ ምንድነው በቁጥጥር ውስጥ ለማዋል ከዛ ደግሞ ለመሻገር ሲያልም የነበረው ኃይል መንግስት በወሰደው የማያዳግም እርምጃ አከርካሪው ስለተሰበረ ነው የመጀመሪያው ነገር። ሁለተኛ ለምን ወደ ሰላም መጣ ሲባል ይሄ ይደግፍ የነበረው ኃይል በተወናብዶም የሚመስልም ነገር ደግሞ ይቀርብ ስለነበረ ህዝቡም ደግሞ መሸከም ስለማይችል በሂደት በዛ ውስጥ ደግሞ የጥቅም ችግሮችም ስለተነሱ በሂደት ደግሞ አንዳንዱ በጀብደኝነት አለ አይደል ፎኮይዝም የምንለው መታገል አለብኝ ዴፊኒትሊ ለአማራ ህዝብ ለመታገል ኢንኬዝ ጥያቄው ኮዙ ከሆነ የአማራ ህዝብ ይሄ ከሆነ እኔ እኮ ግዴታ አለብኝ ለአማራ ህዝብ ለመታገል። ጉዳዩ የኦሮሞ ህዝብ ጥያቄ ከሆነ አንድ ኦሮሞ እኮ የመታገል ግዴታ አለበት እኮ። ጄኒውን ነው ጥያቄው፣ ግን ጄኒውን አይደለም። ማስክ ነው እሱ፣ ከፊት የምታየው ነው፣ ጭምብል ነው። ጭምብሉን ስትገፋው እነዚህንን ፋኖ ነኝ የሚልህ ወይ ሸኔ ነኝ የሚልህ ወይ የሆነ ቦታ የተቀረቀረው ጭምብሉን ስትገልጠው ነው ጉዳዩን የምታገኘው። ሰው ህዝቡም ከዚህ በላይ መሸከም ስላልቻለ አስቀድሞ አፈወርቅ ያለው አለ ወለጋ ተፈናቀለ መተከል እንዲሆነ ብላ በየቤቱ ነው የመጣው ጉዳቱ በየቤቱ። ትናንት ወደ አዲስ አበባ ለመግባት ተቸግረናል የሚል በዚህ ነው ትግላችን ይል የነበረ ሰው ከደንበጫ ጅጋ መሄድ አልተቻለም። 10 ምናምን ኪሎ ሜትር ከአማኑኤል ደብረ ማርቆስ ለመምጣት 78 ኪሎ ሜትር መንቀሳቀስ አልተቻለም። ዝርፊያ አለ። መናገር በጣም ቢነገሩ ጥሩ የሆነ ግን ለህዝብ አብሮነት ሲባል የማይነገሩ ጸያፍ ነውሮች ተፈጽመዋል። ይሄ ህዝቡ መሸከም አለመቻሉ ከዚህ በኋላ ደግሞ በ24 ሰዓት ውስጥ በሳምንት ውስጥ እንገባለን እንደዚህ ኮንትሮል እናደርጋለን የሚባለው ያው የኛ ሀገር ሰለሞን የኛ ሀገር የጦርነት ታሪኮች አጫጭሮች ናቸው። በባህሪያችን አድዋ የ6 ሰዓት ምናምን ነው። ከዛ የሁለተኛ የጣሊያንም አይጨው ላይ የሆነ ነገር አጋጠመ ዘን የተራዘመ የትጥቅ ትግል የሚባለው ህዋትም የሚያወራው 17 ዓመት ምናምን የለም አልነበረም። እንደዛ አይደለም ጉዳዩ። ይሄ በአጭር ጊዜ ወይ ድል ማድረግ የሚባለው ነገር ከንቱ መሆኑ ቅዠት መሆኑ ሲቀር ሲሸነፍ ህዝቡ መሸከም ስላልቻለ በሂደትም እየተረዳው ሲመጣ መዋቅሩ ደግሞ እየጠራ ስለሆነ መጥራት አለበት። ገና ይቀጥላል። አሁንም ተስፋ ማድረግ እሱን ነው። መንግስት መጠንከር ከመንግስት ባለፈ ደግሞ ፓርቲው እየጠነከረ ከውስጡ ነው ሲደግፉ የነበረ ባለ 2 ጃኬቶች ነበሩ። እነዚህ መጥራት ከቻሉ አንዳንድ እኮ አሁን በውጭም ይሄዱ ራሳዚ ሰሜን ሸዋ ድረስ ይሄዱ እኮ ይቀሰቀሱ ያስታጥቁ የነበሩ ሰዎች ነበሩ። ስማቸውን መጥራት
አስፈላጊ ስላልሆነ እንጂ ሰው እነዚህ ዋና ምክንያቶች እነዚህ ነጥቦች በመሆኑ ስላልተቻለ ወደ ሰላም እንዲመጣ አድርጎታል። አፈወርቅ ወደ አንተ ልመልሰው ይሄን ነገር ኢትዮጵያ ውስጥ የሚደረጉ ጦርነቶች እስካሁን ድረስ ባየናቸው የውክልናና የኢትዮጵያን ብሔራዊ ጥቅም የሚሸረሽሩ ሀሳብ ያለባቸው ናቸው ከጀርባ። አሁንም በተለያዩ አካባቢዎች ላይ ነፍጥ አንግበው የወጡ ኃይሎች የነዚህ ኃይሎች ተሸካሚዎች ስለመሆናቸው በግልጽ ስምምነቱን ካደረጉ ወገኖች እየወጡ መግለጫ አይሰጡም፣ እየሰማናቸው ነው። ይሄ የውክልና ጦርነት የሚባለው ነገር ምናልባት ወደ አደባባይ ሲወጣ መገለጫዎቹ ምንድናቸው ይባል ምን ማለት እንችላለን? እምልህ ይሄን ማነሳው በስምምነቱ ውስጥ ሀሳቦችን ካነሱ ሰዎች አንደበት ተነስቼ ነው ይሄን ማነሳው እና የኢትዮጵያን ብሔራዊ ጥቅም መጋፋት፣ የኢትዮጵያን ልዕልና መገዳደር፣ ኢትዮጵያ በረጅሙና ባጭሩ ልታሳካቸው የምትችላቸውን ነገሮች ባጭር እንዲቀጩ የሚያደርጉ ኃይሎች ያሉበት ነገር ነው። እዚህ ላይ ምንድነው ሐሳብህ? ማለት ማንም ሰው የውክልና ጦርነቶች መሆናቸውን ለማየት ሩቅ መሄድ አያስፈልገው። በጣም ቅርብ ማስረጃ አለ። ለምሳሌ ህወሓትን ሻዕቢያ ሲደግፍ ታገኘዋለህ። የራሳቸውን የፋኖ ታጣቂ ብለው የሚጠሩትን ሲደግፍ ታገኘዋለህ። የህወሓት ጥያቄ ሻዕቢያ የሚደግፈው የትኛው ነው? ህወሓትን ለምንድን ነው ፌዴራል መንግስቱ ጋር ቅራኔ ውስጥ የገባው ኮስትሎ አሁን ባለው ሁኔታ ምዕራብ ትግራይ ብዬ የምጠራውን የትግራይን ክልል ግዛት የሆነውን መሬት ለአማራ ታጣቂዎች አሳልፎ ሰጥቶብኛል ነው አይደል? የአማራ ታጣቂዎች ይህን መንግስት በምን ተወቅሱታላችሁ ስትላቸው ለህወሓት አሳልፎ ሊሰጥ ነው ይላል። እነዚህ ሁለቱም በአንድ ወገን ይደገፋሉ። ከአማራ ክልል ውጪ በተለይ በኦሮሚያ ክልል ውስጥ የሚኖረውን አማራ ይጨፈጭፋል ይላል ሸኔን። ለምሳሌ የአማራ ታጣቂዎች ሸኔን ስትወስደው ደግሞ ይሄ መንግስት ንግድ የሆነ አልትራ ናሽናሊስት ነው ብሎ ነው የሚጠራው። ቅድም ጌትነት አንስቶታል። ንግድ የሆነ በቃ እርቃኑን የቀረ አህዳዊ መንግስት ነው ይላል ሸኔ። የአማራ ታጣቂዎችን ደግሞ ስጠይቃቸው ምን ይላሉ? ይህን መንግስት ንግድ ኢትኒክ ናሽናሊስት ነው የሚሉት። እነዚህ ሁሉ በማን ይደገፋሉ ስትል በሻዕቢያ። እነዚህ ሁሉ በሻዕቢያ የሚደገፉ ከሆነ የሻዕቢያ ኢንተረስት እነሱ በሚያነሱት ጥያቄ ውስጥ ሳይሆን በጦርነት ውስጥ ነው የሱ ኢንተረስት ያለው ማለት ነው። በጦርነት ውስጥ ነው። ምክንያቱም አማራ ክልል ውስጥ ላለፉት 2 እና 3 ዓመታት ብቻ ሳይሆን የህወሓትንም ጊዜ ጨምረህ አንድ ላይ ከቆጠርከው ባለፉት 4 5 ዓመታት በአማራ ክልል ውስጥ ጦርነት ነው የተካሄደው። መሰረተ ልማቱን የወደመው፣ ህዝቡ ነው ያለቀው፣ ኑሮ ነው የተመሰቃቀለው። ይሄ ሁሉ የአማራን ህዝብ ነው ዋጋ ያስከፈለው። ይሄ ሁሉ የኢትዮጵያን ህዝብ ነው ዋጋ ያስከፈለው። በዚህ ውስጥ ማን ነው የተጠቀመው ከተባለ የኛ ስትራቴጂክ ባላንጣስ የምንላቸው በቃ ኦሬዲ ቀጠናዊ ባላንጣዎቻችን ናቸው እየተጠቀሙ ያሉት። የቱ ጋ ነው የአማራ ህዝብ ጥቅም እዚህ ጦርነት ውስጥ? የቱ ጋ ነው የኦሮሞ ህዝብ እዚህ? ለምሳሌ በኦሮሚያ ክልል ውስጥ የሚካሄደውን ጦርነት ውሰደው። በከፍተኛ ደረጃ አልቋል ከተባለ የኦሮሞ ህዝብ ነው። በከፍተኛ ደረጃ መሰረተ ልማቱ ወድሟል ከተባለ የኦሮሞ ህዝብ ነው። ኑሮ የተመሰቃቀለ የኦሮሞ ህዝብ ነው። ልጁን ብቻ ሳይሆን ልጆቹን የቀበረው የኦሮሞ ህዝብ ነው። ልጆቹ በወንድሞቻቸው የተደፈሩበት፣ የተገደሉበት፣ ከትምህርት የተስተጓጎሉበት የኦሮሞ ህዝብ ነው። እንዴት ነው ይሄ ጦርነት የኦሮሞ ህዝብ ኢንተረስት ሊሆን የሚችለው? እንዴት ነው ይሄ ጦርነት የአማራ ህዝብ ኢንተረስት ሊሆን የሚችለው? ሁሉም ሰው ራሱን መጠየቅ ያለበት ይሄ ጦርነት የአማራ ህዝብ ጦርነት አይደለም፣ ይሄ ጦርነት የኦሮሞ ህዝብ ጦርነት አይደለም ለማለት ወይም ደግሞ ይሄ ጦርነት የሻዕቢያ ወይም ደግሞ የካይሮ መንግስት ጦርነት ነው ለማለት ከበቂ በላይ ማስረጃዎች ማንሳት ይቻላል። ለምንድነው ሻዕቢያ በፕሬዝዳንቱ በኩል በአደባባይ ተወጥቶ እኮ የተነገረው ኢትዮጵያ ውስጥ እየተደረጉ ያሉ የትጥቅ እንቅስቃሴዎችን እንደግፋለን በአደባባይ ነው የተነገረው። ስለዚህ ለምን ይደግፋቸዋል? ምን ሊሰጡት ለሻዕቢያ? ምን ሊያደርጉለት? በአንድ በኩል በሻዕቢያ ተደግፈህ፣ በሌላ በኩል ደግሞ እርስ በእርስም ተደጋግፈህ የኢትዮጵያን መንግስት እየወጋህ ለሻዕቢያ ምንድን ነው የምትጠቅመው ከተባለ የሻዕቢያ ኢንተረስት ጦርነት ነው። ስለዚህ ጦርነት ነው ለሻዕቢያ የምትሰጠው ማለት ነው። ዘላቂ የሆነ ጦርነቱን ሰስተነብል የማድረግ ኢትዮጵያ ከጦርነት አዙሪት እንዳትወጣ የማድረግ ተልእኮ ነው። ይሄ ተልእኮ ሻዕቢያም የራሱ ተልእኮ አይደለም ይሄ። ምክንያቱም ራሱን የመንግስትነት ሀሁ እንኳን ያልገባው መንግስት በ34 ዓመቱ ጎጆ ወጥቻለሁ ራሴን ችያለሁ ያለ መንግስት ስቲል እስካሁን ድረስ በመንግስትነት ደረጃ እንኳን መምጣት ያልቻለ መንግስት የራሱ የሆነ ፍላጎት የለው። ምክንያቱም የራሱ የሆነ ፍላጎት እንዲኖረው እኮ መንግስት መሆን አለበት። አትሊስት
ማንኛውም ሀገር መንግስት ቢያንስ የራሱ ፍላጎት አለው አት ሚኒመም ሌቭል እሱም የሚላላቃቸው ጄሌዎች አሉት ነው። በቃ እሱም ራሱ የሌላ ሰውን ፍላጎት ይዞ ነው። ስለዚህ በጦርነት ውስጥ ከዚህ በፊት ማንስተናል የኤርትራ ህዝብን ፍላጎት አይደለም እዚህ ውስጥ ያለው። በጦርነት ኢትዮጵያ በጦርነት አዙሪት ውስጥ በመግባቷ ምክንያቱም ለኤርትራውያን ኢትዮጵያ መሸሻቸው ነች፣ መሸሸጊያቸው ነች። ኢትዮጵያ ሲተረጋጋ፣ ኢኮኖሚዋ ሲረጋጋ፣ ፖለቲካዋ ሲረጋጋ የመጀመሪያ ተጠቃሚ የሚሆኑት ጎረቤቶቿ ናቸው። ጎረቤቶቿ ስንል ለምሳሌ ኤርትራን ብትወስደው ድንበር፣ ህዝብ፣ ታሪክ የምንጋራው ህዝብ ነው። ሶማሊያን ብትሄድ ተመሳሳይ ህዝብም ድንበርም ታሪክም ትጋራዋለህ። ኬንያን ብትሄድ ህዝብም ድንበርም ታሪክም ትጋራለህ። ሱዳንም ብትሄድ ተመሳሳይ። ስለዚህ የኢትዮጵያ መረጋጋት ወደ እነሱ መረጋጋትን ኤክስፖርት በማድረግ ደረጃ ከፍተኛ ድርሻ ይኖረዋል። የኢትዮጵያ ኢኮኖሚ ሲነቃቃ ለኤርትራውያን የኢኮኖሚ ተጠቃሚነት ቀዳሚ ጥቅም ይሰጣቸዋል። ስለዚህ የኤርትራ ህዝብ ኢንተረስት እዛ ውስጥ ታገኘው። የሻቢያ ፍላጎት ኢትዮጵያን በጦርነት አዙሪት ውስጥ ማስገባትም የሻቢያ ፍላጎት አይደለም። የሻቢያ በተልእኮ የተቀበለው ካለቆቹ የወሰደው ነው ብዬ ነው የማስበው። ስለዚህ በአረብኛ አንድ አባባል አለ አይደል? ስትበታትናቸው መሪያቸው ትሆናለህ ይባላል። በቃ የካይሮ መንግስት ጥቅሜን ማስጠብቀው የላይኛው ተፋሰስ አባል ሀገራት የሆኑ በናይል ተፋሰስ ውስጥ የላይኛው ተፋሰስ የሚባሉት ሀገሮች ሲዳከሙ፣ ሲበታተኑ፣ ሲፈራረሱ ኢኮኖሚያቸው፣ ፖለቲካቸው ሳይረጋጋ ሲቀር ነው ብሎ ስለሚያስብ በዛ ሚሽን ለዚህ ተልእኮ ኮንትራት የተሰጠው መንግስት ነው ብዬ ነው የማስበው። በትጥቅ ትግል ውስጥ ያሉ አማራጮችን በአጠቃላይ የኢትዮጵያን ብሔራዊ ጥቅም የሚጻረሩ ስለመሆናቸው ከሰሞኑ በአንደኛው የሰላም ስምምነት አድርጎ ወደ አማራ ክልል ከገባው ታጣቂ ቡድን አንደበቶች የምንሰማቸው ነገሮች ናቸው። ግን ጎላ ብለው የተነሱ ሀሳቦችን ላንሳ። ሲጌትነት የውጭ ኃይሎች ጣልቃ ገብነት አለበት ይላሉ። የውክልና ጦርነት ስናካሄድ መቆየታችን ቆጭቶናልም ይላሉ። እነዚህ ነገሮች አፈወርቅ ካነሳው ሀሳብ አኳያ መገለጫቸው ምንድን ነው ባንተ በኩል? በአማራ ህዝብ ጠላቶች ተጠልፏል ከመባሉ በፊት ትግሉ ሲጀመር ገና ሲጀመርም እያንዳንዱ ሰው ባለቤት የሆንኩ እየመሰለው ካልሆነ በቀር ወደዛ የገባው ወይ በጀብደኝነት ወይ በአናሳ ጥቅማ ጥቅም ወይንም ይሄነኝ በኢሞሽን ዝም ብሎ በስሜት በሆይ ሆይታ የሆኑ ሰዎች ደግሞ እየሰሩበት ረጅም ነው፣ ውስብስብ ነው ጉዳዩ። ያ ካልሆነ በቀር ሲገባም ለታሪካዊ ጠላቶች እድል ለመስጠት ነው የተሄደው። ከብሔራዊ ጥቅም አንጻር ግብጾች የራሳቸው ኢንተረስት አላቸው። አይሳይስ የራሱ የሆነ ከሶማሊያ መንግስት ጋራ በሞት ነው የሚፈላለገው። ለኛ ግን አጀንዳ ይገዛልናል ወይ? የኛው ለየት የሚያደርገው ባንዳነት ክብር ሆኖ ባንዳነት ጌጥ ሆኖ በአደባባይ የሚገለጽበት ከሰይጣን ጋርም ቢሆን እንሰራለን ከሻቢያ ጋር እንሰራለን ምንም ችግር የለም ብሎ የሚነገርበት ነው። ያለ ምንድን ነው? ባንዳ መዋቅሩም ውስጥ ስለነበረ መንግስታዊ መዋቅርም ስለነበረ ቅድም ሻቢያ የተደራጀው ኢትዮጵያን ከቀይ ባህር ለማራቅ እንጂ መንግስት እንዲሆን አይደለም። እና ከዚህ በፊትም የውጭ ጉዳይ ሚኒስትሩ ክቡር ዶክተር ጌዲዮን ጢሞቴዎስ እንደጠቀሱት የናቅፋ ሲንድሮም ሰው ናቅፋ ነው ያለው። አዲያሎ መጥተዋል ግን ናቅፋ ነው ያሉት። በቃ ኢትዮጵያን ከቀይ ባህር አራቅ ጄም ኦቨር ብለህ ነው ቁጭ አልከው። በተመሳሳይ አሁን ያለው አንድ ቦታ ነው ምዕራብ ትግራይ ተብሎ ይጠራል። ኦኬ እዚህ ወልቃይት ጠገዴ ሰቲት ሁመራ ተብሎ ይጠራል። ግን ህወሓት ትጥቅ ስላልፈታ የፕሪቶሪያ ስምምነት ልናጠፋው ያልነውን ህወሓት ስላዳ ነው። ይሄ ደግሞ ወልቃይት ጠገዴ ሰቲት ሁመራን አሳልፎ ሊሰጥ ነው ያለህ አብረን እንሰራለን ይላል። አብረው ለመስራታቸውማ ዴፊኒትሊ ህወሓትም አልካደም እኮ ሻቢያ እኮ እያስተባበረ ነው። ማን ነው ሱዳን የወሰዳቸው? እነዚህ አፋብኃ ራሳቸውን የአማራ ፋኖ ብሔራዊ ኃይል ብለው የሚጠሩትን ሱዳን የወሰዳቸው ማን ነው? ማን ነው በዚህ ትግል የምትፈልጉ ከሆነ እኛ ጋለን የሚል? ትናንት ከመንግስት ጎን ሆነው ሲያደንቁ ለውጡን ሲያሞግሱ የነበሩ ሰዎች በኋላ በአንድ ፊሽካ ሻቢያ ሲሰበስባቸው የሻቢያ ሰዎች ሆነው ትጥቅ ትግል የሚያመቻቹ የሎጂስቲክስ ማዕከል የሚሰጡ አሁን የሬዲዮ ምናምን ቴሌቪዥን እናቋቁማለን የሚሉት በሙሉ አላማ ሲጀመር ትጥቅ ትግሉ የአማራ ህዝብ አይደለም ባለቤቱ
ኢትዮጵያ ውስጥ የነበሩ ግጭቶች በሙሉ የውክልና ናቸው። ይሄን የሰላም ስምምነት ሊያጣጥሉ ሊያሳንሱ የሚሞክሩ ኃይሎች ግን አሉ። ፍላጎታቸው ምንድነው? ጌትነት ባንተ አረዳድ። ጦርነት የሚበላው አለ፣ ጦርነት የሚያበላው አለ። ከየትኛው ወገን ነህ ነው? አንተ ከሚበላው ወገን ከሆንክ ከትንሹ ጎፈንድሚ እዚህ አካባቢ ለምሳሌ እኔም ማቀው አገሬ ስለሆነ ደጋዳሞት አካባቢ ላይ እንዲህ አይነት ችግር ደርሷል። ለዛ ብለን እንሰብሰብ ተብሎ ጎፈንድሚ ገንዘብ ይሰበሰባል። ምን ያህሉ ነው የሚመጣው? አይመጣም። እንዲመጣ አትጠብቅ። ፎቶ ግን ይነሳል። ፎቶ ተነስተው ይሄ ተሰጠ ይልሃል። የአንድ ሰው ሞት ኤግዛጅሬት ተደርጎ ይሰራል። የሚዲያ ጥቅም አለው። ከጠላቶች ታገኛለህ። በዛ ሁሉ ደግሞ የሚጋገሩ ኬዞች አሉ። የምታሸሸው አለ። ስለዚህ ጥቅም አለው ጦርነት። ለማን? ጦርነቱን ለሚሰራው። አስቀድመን ያልነው ጦርነቱ ከቆመ ኢትዮጵያ ሙሉ ትኩረቷን ወደ ልማት ልታደርግ ነው። ኢትዮጵያ መዋጋት ነው ያለባት። የኢትዮጵያ መንግስት ማሰብ ያለበት ጦርነትን ስለመምራት፣ ጦርነትን ስለመስራት እንጂ ከተማን ስለመምራት፣ ከተማ ስለመስራት መሆን የለበትም። ጦርነት ወደ መምራት፣ ጦርነት ወደ መስራት ከሆነ የመሬት ወረራ ይኖራል፣ ማጭበርበሩ ይኖራል። ከውስጥ ከመዋቅሩ ከውጭ ያለው አስቀድመን ያልነው የኢትዮጵያ የቀይ ባህር ጉዳይ አለ። ከቀይ ባህር የሚሻገር ጥያቄ አለ። አይገባንም። አሁን ያለንበት ሁኔታ እንደ ሀገር የሚገባን አይደለም። ብዙ ልውውጦች አሉ። አሁን እየተፈጠረ ያለው ቮላታይሊቲ አለ፣ እየረጋ ነው። ግን በዚህ ሂደት ለምሳሌ 1983-91 ላይ ኮልድ ዋር ሲያበቃ ያን የነበረውን ዘመን ብናይ ማን ነው የሚያሸንፈው? እንዴት ነው የሚያሸንፈው? ሰከን ብንል ኖሮ ማቆየት የምንችላቸው ጉዳዮች ነበሩ። ኦኬ ጥሩ ነው እሱ። ዛሬ የምናነሳው ጉዳይ አለ። ግብጽ ሞቅ ሲያረገው ከላይ ያሉ ከሰሜን ያሉ ተዋት ልዋጋ ነው ይልሃል። ግብጾች ጸጥ ሲሉ እንዲህ አይነት ነገር ችግሮችን በውይይት ብንፈታ ፕሪቶሪያ እኮ መዳኛችን ነው ይልሃል። ህዋት ሞቅ ሲል እዚህ ሞቅ የሚለው አለ። ጠቅለል ባለ መልኩ ጦርነቱን በቃን ሰላም እንፈልጋለን የሚለው የሰላሙ ባለቤት ህዝቡ ነው። የለም መዋጋት አለብህ። በሰላም የሰላምን መንገድ መርጠው የመጡት ባንዳዎች ናቸው፣ ምርኮኛዎች ናቸው። ቀድመውም ሲገቡ ተልኮ ተቀብለው ነው የገቡ የሚል ደግሞ ሰላም የሚያከስረው ኃይል ነው። ሰላም የሚያተርፈው አለ፣ ሰላም የሚያከስረው አለ። ከማክሮ ከትልቁ የጦር መሳሪያ ሻጭ የሳተላይት ዳታ ከሚያቀርበው እስከታች የጎፈንድሚ ብሎ ወይ የዩቲዩብ ጡረተኛው ድረስ ሁሉ ተደምሮ በመንግስት መዋቅር ውስጥ ያለው አብሶሉት ሰላም ከመጣ ተጠያቂነት ይረጋገጥብኛል ብሎ የሚፈራው አለ። ፍጹም ጦርነት ከመጣ ደግሞ ይህም ደግሞ ቦታያን ያሳጣኛል የሚል አለ። ስለዚህ እንዲሁ መሀል ላይ የሆነ ጃኬቱን እየቀያየረ ቀን መንግስት ነኝ፣ ማታ ማታ ደግሞ ሌላ ቦታ የሚሄደው አለ። ሰው ሰላም መናገር የሰላሙ ባለቤት ነው። ስለ ሰላም መናገር ያለበት ህዝብ ስለ ሰላም እየተናገረ ነው። በሚመለከተው አካል የሚገለጽ ነው የሚሆነው። አንዳንዱ ስለምከታተለው እየተደራደሩም ያሉ አሉ፣ ውስጥም ሆነው ሰላሙን የሚፈልጉም አሉ። ኢትዮጵያ ማህበራዊ ረፍት ያስፈልጋታል። በተለያየ ቦታ ላይ ነፍጥን እንዳማራጭ፣ ቃታን እንዳማራጭ መዘው ጫካ ያሉት ወንድሞች ተመልሰው ለንግግር ልቦናቸው ክፍት መሆን አለበት። ብዙ ርዕይ ያላት ሀገር ነች ይቺ ሀገር። ብዙ ልደርስባት የምትፈልጋቸው ማህበራዊ ልማቶች አሉ። ከዛ አኳያ ይሄን ጉዳይ ያበክረን የምንሄድበት ኢትዮጵያ ውስጥ ከዚህ በኋላ የነፍጥ ትግል ፋሽኑ ያበቃበት ስለሆነ ወደ ንግግር መምጣቱ አይበጅም ወይ የሚለውን ሀሳብ በደንብ እንደው ሀመር ማድረግ ስላለብን ይመስለኛል። ይሄ ሰላም ስምምነት አፈወርቅ በአማራ ክልል ለሚኖሩ ሰላማዊ ዜጎች ይዞት የመጣው ሀሳብ አለ ብዬ አስባለሁ። በጫካ ላሉት አሁንም በነፍጥ ትግል ላይ ላሉት እህት ወንድሞች የሚያስተላልፈው ራሱን የቻለ ደግሞ መልእክት አለ እና ምን ልትለን ትችላለህ? ለኔ ለአማራ ክልል ውስጥ ላሉ ታጣቂዎች ብቻ ሳይሆን በየትኛውም አካባቢ ላይ ላሉ ታጣቂዎች ይዞ የሚሰጠው ትምህርት አለ። ምክንያቱም አንዳንዴ ጦርነትን ተሳስተህም በእብሪትም በድፍረትም በድንቁርናም ልትገባበት ትችላለህ። ከዛ ጦርነት ውስጥ እያለህ ደግሞ ወይ የፈለከውን ማሳካት ሳትችል ስትቀር ወይ ደግሞ አይ በቃ ጥያቄው
እኔ ፈተዋለሁ ብዬ የገባው ጥያቄውን መልቲፕላይ ከማድረግ የዘለለ አስተዋጽኦ አላደረኩም ብለህ ስታመን በጦርነቱ ስትማር ወደ እንደዚህ አይነት ፔጅ ላይ ትመጣለህ፣ ወደዚህኛው ገጽ ላይ ትመጣለህ። ለኔ እውነቱን ለመናገር እስከዛሬ ድረስ አሸነፍን ሲሉ ከነበረው በተሻለ አሁን ነው ያሸነፉት። ወደ ሰላም የመጡት ሰዎች አሁን ማሸነፍ ጀምረዋል። ሰላምን ስትመርጠው ነው ማሸነፍ የምትጀምረው። መዋጋትን ስትጀምር ገና በሽንፈት ነው የምትጀምረው፣ ተሸንፈ ነው የምትጀምረው። ምክንያቱም የምትዋጋው ከመንግስት ጋር ነው። የህግም የመዋጋት የህግም ድጋፍ ያለው የሞራልም ድጋፍ ያለው በዓለም አቀፍ ደረጃም ለምሳሌ ሞኖፖሊ ኦቨር ቫዮለንስ በየትኛውም ሀገር ላይ ያለ ህግ ነው አይደለም። ኃይልን በብቸኝነት የመጠቀም ስልጣን ለመንግስት ነው የተሰጠው። ስለዚህ ከመንግስት ጋር በሰላም ተነጋግሬ ችግሬን መፍታት እችላለሁ፣ ጥያቄን በሰላማዊ መንገድ ማቅረብ እችላለሁ ብለህ ስትገባበት ያኔ ማሸነፍ ትጀምራለህ። ብዙ ጊዜ ደግመን ደጋግመን እንደምንለው በረሃው ከሚሰጠው የተሻለ ጠረጴዛው ይሰጣል። ቃታ መሳቡ ቀላል ሊሆን ይችላል። ወንበር ስትስብ ሀሳብ ይፈልጋል፣ እውቀት ይፈልጋል፣ መነጋገር፣ መከራከር፣ በሀሳብ መሞገት ይፈልጋል። ቢያንስ የድርድር ሀሳቦችን ታመጣለህ። ምክንያቱም ጥያቄውን በተገቢው መንገድ ፍሬም ማድረግ ይፈልጋል። ቢ ሪያሊስቲክ መሆን ይፈልጋል። ማለት መሬት ላይ ያለው እውነታ፣ ሀገሪቷ ያላት አቅም። ምክንያቱም የመንገድ ጥያቄ ልታነሳ ትችላለህ። የሀገሪቷ አቅም እኔ የምፈልገውን መሰረተ ልማት በምን ያህል ጊዜ ውስጥ ሊያሳካልኝ ይችላል የሚለውን ነባራዊ እውነታ ደግሞ መጋፈጥም ይፈልጋል። ስለዚህ ለሁሉም ሰው ትምህርት የሚሰጠው አንደኛው ነገር ይሄን ሁሉ መሰረተ ልማት አወደምክ፣ ይሄ ሁሉ የዜጎች ኑሮ ተመሰቃቀለ፣ ህፃናት ልጆች ብዙ ጊዜ ደግመን ደጋግመን ስንለው የነበረ አንድ ነገር አለ። ማለት የጦርነትን ዋጋ ዛሬ እየከፈልን የሚመስለን ከሆነ ዛሬ እየከፈልን አይደለም። የጦርነት ዋጋ ከዛሬ 3-4 ዓመት በኋላ ብቻ አይደለም የምታየው፣ ከዛሬ 10 ዓመት በኋላ ነው የምታየው። እንደ ሀገር ለምሳሌ በህፃናት መቀንጨር ችግር የምንታወቅ ህዝቦች ነን እንደ ሀገር። ከሀገር ደግሞ በአማራ ክልል ላይ ብትሄድ በቀዳሚነት ይሄንን ዲሊበሬትሊ በአማራ ክልል ተሰርቷል ሲሉ የነበሩ ፖለቲከኞች ናቸው አሁን ጫካ የወረዱት። በተለይ ሰቆጣ አካባቢ ላይ ሰቆጣ ዲክላሬሽን የተባለውም አንደኛው በዛ ምክንያት ይሄ ችግር አለበት የምትለውን ክልል ከክትባትም ህፃናቶችን አሽሽተህ ከትምህርትም ህፃናቶችን አሽሽተህ የጦርነትን ዋጋ ዛሬ እየከፈልኩ ነው ብለህ የምታስብ ከሆነ የምድራችን ደንቆሮ አንተ ነህ ማለት ነው። የዚህን ዋጋ የምትከፍለው ከዛሬ 10-15 ዓመት በኋላ ነው። ምክንያቱም የህፃናት መቀንጨር የሚባለው ህፃናት በእድሜያቸው ልክ አብሮ የማያድግ ጭንቅላት ሲኖራቸው ማለት ነው። ያ ጭንቅላት እድገት የሚመጣው ደግሞ ከፊሉ በምግብ ነው፣ ከፊሉ በክትባት ነው፣ ከፊሉ ደግሞ በትምህርት ነው። ዘላቂ የስነ ልቦና ጉዳት፣ የሞራል ጉዳት ስለሚያስከትል ማለት ነው። ስለዚህ የክልሉን መሰረተ ልማት አውድመህ የክልሉን ዜጎች ኑሮ አመሰቃቅለ ምንም አይነት ወደ ችግሩን ወደ መፍትሄው ሳይሆን ችግሩን ሞር ወደ ማወሳሰቡ ከሄድክ በኋላ ቆም ብለህ ስታየው አይ ትክክል አይደለም የሄድኩበት መንገድ፣ በቃ የተሻለው መንገድ ከመንግስት ጋር ቁጭ ብዬ መነጋገርና የህዝቡን ጥያቄ የሚመለስበትን አውድ አብሬ መምከር ሲኖርብኝ ነው ብሎ ማሰብ ለኔ አንደኛው የእውቀትም ጅማሮ ነው፣ አንደኛው የማሸነፍም ጅማሮ ነው። ስለዚህ ዋናው መሰረታዊ ነገር ከመንግስት የሚጠበቁ ብዙ ነገሮች አሉ። ይሄንን የሰላም አማራጭ ተቀብለው ይሄ የአማራ ህዝብ ጥያቄ በጦርነት አይፈታም ወደሚለው መግባባት ላይ መጥተው የሰላምን ጥሪ ተቀብለው ተነጋግረው ተደራድረው ሞግተውና ተሞግተው ወደ ሰላም የመጡ ሰዎች በተገቢው መንገድ ተቀብሎ ማስተናገድ ያስፈልጋል። በተገቢው መንገድ ሀሳባቸውን በተገቢው መንገድ እንዲያንሸራሽሩ፣ እንዲደራደሩ፣ እንዲነጋገሩ፣ እንዲከራከሩ ፕላትፎርሙን እያዘጋጀ ፍላጎታቸውን የህዝብ ጥያቄ የሆኑትን ደግሞ በዛው በኩል መፍታት ያስፈልጋል። ግሩም ነው። የሰላም ስምምነቱ ዋና ዋና አንኳር ጉዳዮችና ፋይዳቸው እስኪ እናንሳ። ውጭ ቁጭ ብለው ትምህርት ከነጻነት በኋላ ይደርሳል ይሉሃል አንዳንዶች። ለሰከንድ ልጆቻቸው ከትምህርት ቤት አያረፍዱም የነሱ የራሳቸው ልጆች ያ እነሱም ከስራ ለሰከንድ አይቀሩም። ይሄ ተጨማሪ ጥቅም ያገኙበት ነው። ጠረጴዛ ዙሪያ ላይ ወንበር ስበህ ለመቀመጥ አንደኛ ሀሳቡ ባለቤት አንተ ስትሆን ነው እኮ
ለመደራደር ተዋጋ ነው የተባለው ይሄ ኃይል ግን የምን ድርድር የምን ምንጅርጅር ድንግርግር አያስፈልግም ድርድር ብለው በዚህ በ21ኛው ክፍለ ዘመን የሚናገሩ ሰዎችን ታዳምጣለህ የትግሉ ባለቤት ስላልሆኑ ነው ከዛ ባለፈ በተለይ ከቀዝቃዛው ጦርነት ማብቂያ ለቀጣይም ሌሰን መውሰድ ስላለብን ከቀዝቃዛው ጦርነት ማብቂያ በኋላ በትጥቅ ትግል ወደ መንግስት የመጡ ታጣቂዎች ሁሉ ይሄ ዳታዎችን ነው ማየት ያለብን ራሱ 40 ዓመት በላይ የታገለው ፒኬኬ ትጥቁን ነው የፈታው ይሄ ሳቦታጆች አሉ የሆነ እንደ በውስጥ ያለውን መዋቅር ተጠቅመው እነዚህ ቶፕል ምናምን የማድረግ ጉዳዮች አሉ መሳሪያ ይዘው ግን ከቀዝቃዛው የዓለም ጦርነት ማብቂያ እንደዛ ነገር የለም ዛሬ አሸናፊ የሚያደርግህ ልታሸንፍም የምትችለው በጠረጴዛ ዙሪያ የስልጣን ባለቤት ህዝብ ነው ብለህ ከህዝብህ ጋራ ከጠበንጃ መልስ ባለው መንገድ ስትታገል ብቻ ነው የሰላም ስምምነት ነጥቦቹ ምንድናቸው እኔ መጀመሪያው እነዚህ ወደ ሰላም የመጡ ኃይሎች የአማራ ህዝብ ጥያቄ አለው እነዚህን ጥያቄዎች በሰላማዊ መንገድ አብረን እንፈታለን ነው በፌደራል ደረጃ ስምምነቱ የተፈጸመው በአማራ ክልልና በታጣቂው ኃይል መካከል ነው ነገር ግን ክልሉ ከፌደራል መንግስት ጋር በመነጋገር በፌደራል ደረጃ በክልል ደረጃ በዞን በወረዳም ያሉ የዚህ የታጣቂ ቡድን አባላት በሚፈቱበት ሁኔታ ነው ሁለተኛው ስምምነት ሶስተኛው ምናልባት በግጭቱ ጉዳት የደረሰባቸው አባላቶች አሉ ህክምና የሚያስፈልጋቸው አንዳንድ የንብረት ምንም ስራም እነዚህ በሙሉ ድጋፍ የሚያገኙበት በተለይ ከህክምና አንፃር አራተኛው የስልጣን ክፍፍል የተነሳለ በሚያስፈልጋቸው አቅማቸው በቻለ በሚያሟሉት መስፈርት መሰረት ወደ መንግስት ስራ ገብተው እንዲሰሩ ያለን አንድ ሀገር ነው አንድ ሺህ ሐሳብ ግን አለ አገሩን በሚያፈርስ ምጣዱን በሚሰብር መልኩ መሆን አይደለም ያለበት ሀገራችን ላይ ሐሳቦቻችን ይጋጩ እንኳንስ ሐሳብ እግርና እግር ይጋጫል ኩልቻም ይጋጫል ስንጋጭ ስንፋጭ ግን መቆሚያችንን ያፈረስን መሆን የለበትም ሰው በዚህ በፓወር ሼሪንግ አቅሙ ያላቸው የትምህርት ዝግጅቱ ያላቸው ፍላጎቱ ያላቸው አባላት በየደረጃው በዞንም በወረዳም በክልል ደረጃ በዚህ ፓወር ሼር የሚያደርጉበት ነው ሌላው እንግዲህ ዲዲአር ይኖራል ማለት ነው ዲሞቢላይዝ ይሆናሉ አህዳቸው ምናምን የተለያየ ክፍለ ጦር ስያሜ ያለው እሱን ዘን ከዲዲአር በኋላ ዲሞቢላይዝ ነው ትጥቅ ያስረክባሉ ትጥቅህን ከተከሻህ ትጥቅህን ታወርዳለህ በሪኢንተግሬሽን በሪኢንሰርሽን በሚሰጡ ትምህርቶች ስልጠናዎች ደግሞ የጦረኝነት ዝንባሌን ደግሞ ካምሮው ላይ ፍቆ ትምህርት ላይ የነበሩ የዩኒቨርሲቲ ተማሪዎች የነበሩ ወደ ዩኒቨርሲቲዎች በሚሄዱበት ነገር ግን ዊዝድሮዋል ያለወጡ ይኖራሉ የትምህርት ስርዓቱ እነዚህ ደግሞ ከትምህርት ሚኒስቴር ከፌደራል ጋር በመነጋገር እንዲፈቱ የተቀመጡ አሉ መምራን የነበሩ ወደ ቀደመ ስራቸው የሚመለሱበት የጸጥታ አባላት የነበሩ አድማ ብተና ወይ ቀደም ብሎ ልዩ ኃይል የነበሩ ፖሊሶቹም የሰራዊት አባልም ከነበሩ እንደ ሁኔታው እንግዲህ ዛ ደግሞ የሰራዊት ደግሞ የራሱ ህግና ደንቦች ይኖሩታል እነሱ እንደተጠበቀ ሆኖ ወደ ቀደመ ስራቸው እንዲመለሱ ስልጠናም እንዲያገኙ ዘን በኢትዮጵያ ብሔራዊ ጥቅም እንደ ሀገር በአማራ ህዝብና ፍላጎት ጥቅም ጥያቄ ዙሪያ እንደ ክልል እንደ ህዝብ በጋራ ለመታገል እንዲሁም የመጨረሻው በጫካ የሚንቀሳቀሱ ዛሬም እንግዲህ አንዳንዱ አፍሮ አንዳንዱ ደግሞ ተቸግሮ ምን ይሉኛል በሚል አንዳንዱ ደግሞ የለም በቂ ገንዘብ አልሰራንም ብሎ የሚያስብም አለ እነዚህ በጫካ ያሉ ወገኖች ወደ ሰላም እንዲመለሱ ነው ሰው ምን ሴናሪዮ አለ ለሚለው ነገር ጊዜ ማስቀመጥ ምናልባት ሊከብድ ይችላል የለየላቸውና ዋነኛ ተላላኪዎች ተከዜን ተሻግረው አሁንም በበለሳ በኩል አካባቢውን ስለምታቀው በሚል ነው ላንተ በለሳ ያልኩና አሁንም በበለሳ በኩል አድርገው ሁለትም ሶስትም ይሆኑ የሚሻገሩ ይኖራሉ ወደ ኤርትራ የሚሄዱም ይኖራሉ ሌሎች ባጠረ ጊዜ ከነዚህ ከስምምነቶች ለምሳሌ አንዳንዶቹ አይ እስቲ እንደዚህ የሚፈቱ ከሆነ ምናምን የሚሉ ነጥቦችን የሚያስቀምጡ አሉ አፈወርቅ ያስቀደመዋል ቀድሞ ለመጡት የምታደርገውን ተበበር የምታደርገውን ሪዋርድ መሰረት የሚያረጉም አሉ ይሄንን አድርገው ወደ ሰላም ስምምነት ይመጣል የማይመጣውን ደግሞ የጸጥታ አካሉ
በሚገባው ቋንቋ ያናግረዋል ያስተናግደዋል ብዬ አምናለሁኝ። ይሄን ሀሳብ ስናነሳው በዋናነት ኢትዮጵያ በጣም መልከ ብዙ ልዩ ልዩ ሀሳቦች የልዩ ልዩ ዜጎችም መኖሪያ እንደመሆኗ መጠን ከዚህ በኋላ ሙሉ በሙሉ ወደ ልማት አዙረን የቀሩ ጉዳዮችን ማካካስ አለብን ከሚል ሀሳብ ነው እና የቢሆን ዓለም ትንተናን እንስማስከኝ። ለምሳሌ በአማራ ክልል ውስጥ ያለውን ጦርነት እንዲቆም ከፈለክ ከመከላከያ ሰራዊት ወይም ከአማራ ክልል የጸጥታ ኃይሎች በላይ ስራ የሚጠበቀው ከክልሉ ሲቪል አስተዳደር ነው። ለህዝብ ተገቢውን አገልግሎት በመስጠት የታጣቂዎቹን እንቅስቃሴ በተገቢው መንገድ ለህዝብም ማስረዳት ያስፈልጋል። ለምሳሌ መንገድ መዝጋት የህዝብ ጥቅም ማስጠበቅ ሊሆን አይችልም። መሰረተ ልማት ማውደም የህዝብ ጥቅም ሊሆን አይችልም። መንግስታዊ አገልግሎቶችን ማስተጓጎል የህዝብ ጥቅም ሊሆን አይችልም። መንግስታዊ አገልግሎት ስትል ሕክምናን ማስተጓጎል፣ ትምህርት ማስተጓጎል፣ ለግብርና ስራ የሚውሉ ግብአቶችን እንቅስቃሴ ማስተጓጎል፣ የምርጥ ዘርን ሳይቀር ከመንገድ ላይ አስተጓጉሎ ታጣቂዎች ምግብነት እንዲያውሉት ማድረግ፣ ማዳበሪያ የጫነ መኪናን ማቃጠል፣ ነዳጅ የጫነ መኪናን ማቃጠል የዛ ህዝብ ጥቅም የዛ ታጣቂ ቡድን ጥቅም ጋር ግጭት አለ ማለት ነው። ስለዚህ ይሄንን በተገቢው መንገድ ለህዝብ ማስረዳት ያስፈልጋል። እየመጡ ያሉ እየቀረቡ ያሉ የሰላም አማራጮችን እያሰፉ አንዳንዴም ኢንሴንቲቫይዝ እያደረጉ ምክንያቱም አንዳንዴ በናሬሽን ስህተት የከፈልናቸው ዋጋዎች አሉ። በትርክት ስህተት በቃ የሰው ልጅ የሰላም አማራጭን ሲቀበል ተሸናፊነት እንዲሰማው በማድረግ ብዙ ዋጋ ከፍለናል። ስለዚህ አንደኛው ነገር የሰላም አማራጭን ተቀብለው እየመጡ ያሉ ሰዎች በአሸናፊነት በጀግንነት ክብር ነው ልትቀበላቸው የሚገባ። ቅድም ጌትነትም ሲለው እንደነበረው በአጭር ጊዜ ውስጥ የአማራ ህዝብ ሰላሙ ደህንነቱ ተመልሶለት እንደ ሌሎች ክልል አካባቢ እንዳሉ ዜጎች በሰላም ወጥቶ ቢገባበት በሰላም አርሶ የሚበላበት በሰላም ነጋዴው የሚነግድበት ልጆች ወደ ትምህርት ቤት የሚመለሱበት ይሆናል ብዬ ነው ተስፋ ማደርገው። ይሄ የመሆን እድሉ ግን በአብዛኛው በታጣቂው ኃይል አይደለም የሚወሰነው ብዬ ነው ማምነው። በመንግስት ነው ይሄ የሚወሰነው። በሲቪል ሰርቫንቱ በፖለቲካል ሊደርሺፑ ነው የሚወሰነው። በፖለቲካል ኮሚትመንት ነው የሚፈልገው። ምክንያቱም ክልሉ ውስጥ እኔ አብዛኛው በአማራ ክልል ውስጥ ያለው ጦርነት እንዲቆም የአንበሳው ድርሻ ከክልሉ መስተዳድር ነው የሚጠበቀው። ግሩም ነው። ሰፊ ቆይታ ነው ያደረግነው። የተወደዳችሁ ባነሳነው ርዕሰ ጉዳይ ዙሪያ በተለይ የአማራ ክልል አሁናዊ ሁናቴና መጻኢውን የሰላም እንቅስቃሴ በተመለከተ ሰፊ ጉዳዮችን ተጋርተናል። ረዳት ፕሮፌሰር ጌትነት አልማው እንደዚሁም ደግሞ አፈወርቅ በደዊ ተንታኞቻችን ለጊዜያችሁ ለሀሳባችሁ እጅግ አብዝቻ አመሰግናለሁ። በተመልካቾች ስም የተወደዳችሁ ነው። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሆንላችሁ።